በዚህ ሰዓት እዚህ ጋር ተሰብስበን የሚያየን ኻሊቅ السماوات والارض الغني የሆነው ጌታ አጅራችሁን ዱንያ ወልአኺራ ይክፈላችሁ እንዲያስታውሰን የኔ ጌታ በረህመቱ በእዝነቱ እለምነዋለሁ። ይህ ጠቃሚ ለኡማ ጠቃሚ ትውልድ አላሁ ረቡል ዒዛ እንዲያረጋቸው አዛውንቶችንም ወድቀው ያሉ አሉ በየቦታው እኔ በአይኔ ያየኋቸው ሙስሊሞችን ሪስፔክት ማረጋውና እናትክ ምን ይላሉ እናትክ ሁሉ ጊዜ እናትክን አፉ በይኝ በላት። ለዚህ ነው ሙስሊም ወንድሞቻችን ቤተሰቦቻችን ብዙ ተምሬያለሁ ከነሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ቲክቶከሯ አሲያ ጀማል እንግዲህ ስቅስቅ ብላ እያለቀሰች ነበር። ምን ተፈጥሮ ነው? እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እንደዚሁም ክርስቲያኖች ስለ ሙስሊሞች ስለ እስልምና ምስክር እየመሰከሩ ይገኛሉ ከጊዜ ወደ ጊዜ። ዛሬ ደግሞ አንዷን ይዤላችሁ መጥቻለሁ። እሱንም እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢማን ባህላዊ ህክምና ነው። በኢማን ባህላዊ ህክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ይችላላችሁ። አድራሻ ቤተል አልመሻን ጀርባ ያገኟቸዋል። ወይንም ደግሞ ለበለጠ መረጃ እዚህ ጋር በምትመለከቱ ስልክ ቁጥር ይደውሉላቸው ያገኟቸው። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ? እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነው ቦታ እንኳን በደህና መጡ። ኢማን ባህላዊ ህክምና ለበርካታ ዓመታት በትክክለኛ የባህል ህክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል። በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም፣ የኩላሊትና የጀርባ ህመም፣ ለብዙዎች ጭንቅ የሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል። በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሰውታል። ዛሬውኑ መጥተው ይጎብኙን፣ ጤናውን ይመልሱ። አድራሻ አዲስ አበባ ቤተል። ለበለጠ መረጃ 0944 76 2000 ወይንም 0923 61 18 70። ኢማን ባህላዊ ህክምና ለጤንነቱ አስተማማኝ ምርጫ። በረሱላችን ሰለላሁ ዐለይሂ ወሰለም ላይ አንድ አብዱላህ ረዲየላሁ ዐንሁ ይባል ሰሃቢይ ነበር። ረሱሉ ሰለላሁ ዐለይሂ ወሰለም ይወዱት ነበር። ነገር ግን ያው ሁላችንም በወንጀል እንደምንፈተነው እሱ ኸምርን ይወድ ነበር። ኸምር መጠጣት ያበዛ ነበር እና ረሱል ሰለላሁ ዐለይሂ ወሰለም ጋር ይመጣል። እሳቸው በሐዱ መሰረት አላህ ባስቀመጠው ህግ መሰረት ይገርፉታልና ይለቁታል፣ ይሄዳል። ድጋሚ ይመጣል። ይህንን ሲያዩ አንድ ሰሃባ ምን አለ? ለዐነሁላህ አላህ ይርገመው፣ እንደው ይህንን ሰው ምን ሀያ የለውም እንዴ ሁሌ ይመላለሳል እንዴ አላቸው። ረሱሉ ሰለላሁ ዐለይሂ ወሰለም ተውት፣ አትንኩት አሉ። እኔ እኮ አውቃለሁ ይህ ሰው አላህና መልእክተኛውን ይወዳል አሉ። ሱብሃንአላህ። ይሄ ነው በቃ የረሱሉ ሰለላሁ ዐለይሂ ወሰለም ስነ ምግባር። ሰዎችን በሚሰሩት ወንጀል አያጭረፈርፏቸውም ነበር። ባይሆን ያን ያሉበትን ወንጀል እንዲተው ቀስ በቀስ ያስለምዷቸው ነበር። ዛሬ ሂጃባን በስትክክል የማትለብሰው ነገር ግን አላህን ሱብሃነሁ ወተዓላና ረሱሉን ሰለላሁ ዐለይሂ ወሰለም ከልቧ የምትወደውን ሴት አታርቂያት፣ ገለልተኛ አታድርጊያት። ከቻልሽ እጇን ይዘሽ ወደ አላህ ሱብሃነሁ ወተዓላ ውሰጃት። ያ በተለያዩ ሱሶች ላይ የተጠመደው ኸምርን የሚያዘወትረውን ሰው አታርቀው። ከዲን ውጭ እንዳለ አድርጋ አትቁጠር። ከቻልክ ከዛ የሚወጣበትን መንገድ አበጅለት። እጁን ይዘህ ወደ አላህና ወደ መልእክተኛው ሰለላሁ ዐለይሂ ወሰለም አድርሰው። ይሄ ነው የረሱሉ ሰለላሁ ዐለይሂ ወሰለም መንገድ። መችስ እኛ ከረሱል ሰለላሁ ዐለይሂ ወሰለም በላይ ለዲን ተቆርቋሪዎች አይደለም። ዛሬ ጁሙዓ ነው። በረሱሉ ሰለላሁ ዐለይሂ ወሰለም ላይ ሰለዋት እናውርድ። اللهم صل وسلم على الذات المحمدية والآل واغفر لنا ما يكون وما قد كان. اللهم صل وسلم وبارك على محمد وعلى ال سيدنا محمد. እውነት ነው ወላሂ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ጥፋት በሚያጠፋበት ሰዓት የሚመልሱበት መንገድ በጣም ይገርም ነበር። እጅግ በጣም ጥበብ በተሞላበት መንገድ ነበር የሚመልሱት። እኔ በጣም ደግሞ ይበልጥ የሚያስገርምኝ የነበረው ታሪክ ምንድነው? አንድ አራቢ መስጂድ ውስጥ ገብቶ ሽንቱን ሲሸና ተውት ያሉት ረሱል ሰለላሁ ዐለይሂ ወሰለም ሰሃቦች እንዴት እንደዚህ ታደርጋለህ ብለው ሊመቱት ሲሄዱ ተውት ካሉ በኋላ አንድ ቦታ ላይ ሽንቱ ከጨረሰ በኋላ ውሃ እንዲደፋበት አዘዙ ረሱል አለይሂ ሰላቱ ወሰላምና ቢገፉት ረብሻ ምናምን ቢፈጠር የተለያየ ቦታ ያ ነጃሳ ነገር ይረጫጭ ነበርና ለማጽዳት ማስቸጋሪ ይሆን ነበር። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ተውት ነው ያሉት። አንድን ሰው መጥፎ ተግባር ሲያደርግ እሱን ስንከለክለው የምንከለክልበት መንገድ
እንዳይብስበት ማድረግ አለብን ብዬ አስባለሁ። ወይንም ብዙ ነገሮችን እንዳያጠፋ ማድረግ አለብን ብዬ አስባለሁ። ወደ አላህ የምንጠቁመው መንገድ፣ ወደ ረሱል ሰለላሁ ዐለይሂ ወሰለም የምንጠቁምበት መንገድ በጣም ሂክማ የተሞላበት ጥበብ የተሞላበት ሊሆን ይገባል ብዬ አስባለሁ። ይህንን ደግሞ ከነቢያችን ሰለላሁ ዐለይሂ ወሰለም እንማራለንና የነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ የእሳቸውን ህይወት በቃኘን በተመለከተን ቁጥር የኛ ህይወት እየተስተካከለ ይሄዳል። የሰደበህን በስድብ ከመለስክ ስድብ መቼ ሊያልቅ ነው? እሳት እኮ በውሃ እኮ ነው የሚጠፋው። እሳት በእሳት እኮ አይጠፋም። እሱ እሳት ሆነ አንተም እሳት ትሆናለህ እንዴ? አንተ ውሃ መሆን አለብህ። ቁርአኑ ከአሊፍ ላም ሚም እስከ ሚነል ጂነቲ ወናስ ብትቀራው የሰደበህን ስደበው፣ የመታህን ምታው አይልም ቁርአን። ወቁሉ ሊናሲ ሑስና ይልሃል ከመጀመሪያ ኢድፋዕ ቢለቲ ሂየ አሕሰን ቀድ አፍለሐ አልሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን ወለዚነ ሁም ዐኒ ለግዊ ሙዕሪዱን ወኢዛ ኻጠበሁም አልጃሂሉነ ቃሉ ሰላማ ኢድፋዕ ቢለቲ ሂየ። እቺ ባህሪ ብትኖር ኖሮ እኮ በቃ በጣም ሰላም ነበር ብንሆነው። አሁን ለምሳሌ መንገድ ላይ አንድ ሰው ከመሬት ተነስቶ የሆነ መጥፎ ንግግር ቢናገረን ወይንም እኛን ሊያጠቃን ቢመጣ ወዲያውኑ ነው አይደል እኛ የምንቀየርበት። ነገር ግን ያ ሰውዬ መጥፎ ቃል ሲናገረን እኛ በመልካም ብንመልስለት ኖሮ እዛው ነበር ነገሩ የሚበርደው አይደል፣ እዛው ይስተካከል ነበር። ነገር ግን ያንን ነገር ማድረግ በጣም እየተሳነን ነውና በሻለው መጣ እንደዚህ አይነት ባህሪ ቢኖረን። አሁን እንደዚህ አይነት ባህሪ እኔ ኖሮኝ አይደለም፣ ነገር ግን እንዲኖረኝ ከመመኘት አንፃር መንገድ ላይ የሆነ ሰው መጥፎ ነገር ሲናገረን በጥሩ መመለስ፣ ሲሳደብ ሊሆን ይችላል፣ እኛ ደግሞ በኸይር ብንመልስለት እዛው ሁሉም ነገር ይስተካከላል። እሱም ሼም ይዞት አንገቱን ሰብሮ ይሄዳልና በተሳዳደብን ቁጥር ግን እኛም ራሳችን ዝቅ እያደረግን ጉዳዩም እየጋለ ወደ ሌላ ነገር እንዲሄድ የኛ ማስተዋጽኦ ይኖርበታልና እስቲ አንድ ሰው መጥፎ ሲያረግብን እኛ በቻልነው መጠን በጥሩ ለመመለስ እንሞክር። እስቲ ይህንን ሳምንት በእንደዚህ አይነት መንገድ ለማሳለፍ እንሞክርና በእስልምና ላይ ጥያቄ ላላችሁ ሰዎች በጣም ይጠቅማችኋል ብዬ የማስበውን ታሪክ ልንገራችሁ። ዑመር ረዲየላሁ ዐንሁ ከመስለማቸው በፊት ወደ ቁረይሾች ያመራሉ። ቁረይሾች ውይይት የሚያደርጉበትና ስብሰባ የሚያደርጉበት ቦታ አላቸው። ዑመርም ረዲየላሁ ዐንሁ ወደዛ ይሄዳሉ። ወደዛ በመሄድም እንዲህ ይሏቸዋል፣ እናንተ ቁረይሾች ሆይ እንደምታውቁት መሐመድ ከመሐከላችን ሰዎችን እየወሰደ ያለው በንግግር እያሳመናቸው ነው። በመሐከላችን ማንንም ሰው በሰይፍ እያሳመን አይደለም፣ ማንንም ሰው በግዴታ አላሳመንም። እያሳመነን ያለው በንግግሩ ነውና እኛ ስለምን በንግግር አናሳምነውም? እንደምታውቁት በአረቦች ዘንድ በንግግር በጣም የታወቅን ሰዎች ነን። ለምን መሐመድን በንግግር አናሳምነውም ይላል። በዚህ ሰዓት ቁረይሾች ስብሰባ ያደርጉና በአንድ ነገር ይስማማሉ። በመሐከላችን አንድ ሰው እንላክለትና አንድ ሰው ከሱ ጋር ንጽጽር ያደርግ ይላሉ። በዚህ ሰዓት ዑትባ የሚባልን ሰው ይመርጣሉ። ዑትባ ማለት በፖለቲካም በንግግር በጣም አቅም ያለው ሰው ነበር። ዑትባ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ይመጣል። ከመጣም በኋላ ከነቢያችን ሰለላሁ ዐለይሂ ወሰለም ንጽጽር ያደረገው ፖለቲካዊ በሆነ መንገድ ነበር። ዓላማቸው ሊያውቅበት የሚችል ጥያቄ ነበር የጠየቃቸው። እንዲህም አላቸው፣ እንደው መሐመድ ሆይ ስልጣን ፈልገህ ከሆነ አንድን አምላክ ብቻ አምልኩ የምትለው ከመሐከላችን ባለስልጣን እናደርግሃለን። ማንም በስልጣንህ አይወዳደርህም፣ ለአንተ ብቻ ስልጣን እንሰጥሃለን ይላቸዋል። እንደው ሀብትን ፈልገህ ከሆነ ከመሐከላችን በጣም ባለ ሀብት እናደርግሃለን። እንደው ከመሐከላችን ቆንጆ ሴት ፈልገህ ከሆነ ከመሐከላችን በጣም ውብ የሆነችን ሴት እንሰጥሃለን ብሎ ለነቢያችን ሰለላሁ ዐለይሂ ወሰለም ፖለቲካዊ ይዘት ያለው ጥያቄ ጠይቃቸዋል። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ ይሉታል፣ እስካሁን ስታወራ አዳምጬሃለሁ፣ አንተም በተራህ አዳምጠኝ ይሉትና ነቢያችን ሰለላሁ ዐለይሂ ወሰለም አጠገባቸው ያስቀምጡታል። አጠገባቸው አስቀምጠውትም ፉሲለት የሚባለውን የቁርአን አንቀጽ እያነበቡለት በመሃል ላይ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ አያ ላይ ይደርሳሉ። አያውም እንዲህ የሚል ነበር፣ እናንተ ህዝቦች ሆይ በነቢያችሁ የተላከላችሁን ነገር እማትቀበሉ ከሆነ ከዚህ በፊት ነቢያቸውን አልቀበልም ሲሉ እንደጠፉት እናንተም ትጠፋላችሁ የሚለውን የቁርአን አያ ነቢያችን ሰለላሁ ዐለይሂ ወሰለም ማንበብ ሲጀምሩ ዑትባ አልቻለም ነበር። ቀጥታ የነቢያችንን ሰለላሁ ዐለይሂ ወሰለም አፍ በመያዝ እስከዚህ ካነበባችሁልኝ ይበቃል ይላቸዋል። ነቢያችንም ሰለላሁ ዐለይሂ ወሰለም ያቀረበላቸውን ነገር በሙሉ ውድቅ አድርገውበት ነበር እና ዑትባ ከነቢያችን ሰለላሁ ዐለይሂ ወሰለም አንድ ነገር ተምሯል። ነቢያችን ሰለላሁ ዐለይሂ ወሰለም ምድራዊ ነገር እንደማይፈልጉ ተረድቷል። እንደዛውም ነቢያችን ሰለላሁ ዐለይሂ ወሰለም ያነበቡለት ነገር የሰዎች ንግግር እንዳልሆነ ተረድቶ ነበር ወደ ቁረይሾች የተመለሰው። ወደ ቁረይሾችም ከተመለሰ በኋላ እንዲህም ሲል ይነግራቸዋል፣ ይሄ መሐመድ እኮ የሚናገረው ንግግር ግጥም አይደለም፣ እንደዛውም ድግምት አይደለም። ግጥምንም እናውቀዋለን፣ ድግምትንም እናውቀዋለን። መሐመድ ግን የሚናገረው ንግግር የሰው ልጅ ንግግር አይደለም። ወኢነ ፊ ከላሚሂ ለሐላዋ፣ ንግግሩ እኮ በጣም የሚያምር ነገር አለው፣ በጣም ለየት ያለ ነው። በህይወቴ ሰምቼ ማላቀውን ቃላቶችን ነው የሰማሁት። ይሄ መሐመድ እኮ ወደፊት በጣም ትልቅ ቦታ ይደርሳል፣ ወይ ከጎኑ ሆነን እንስለም ይላቸዋል። ካልሆነ ደግሞ በእጃችን ምንም እንዳናደርገው
እንተወው ይላቸዋል። በኢሳት ቁረይሾች እንዲህ ይሉታል፣ አሊሃዛ አርሰልናክ፣ እኛ እኮ የላክንህ እንድታሳምንልን እንጂ አንተ ራስህ አምነህ እንድትመለስ አይደለም ይሉታል። እና ማንኛቸውም ስለ እስልምና ማወቅ የምትፈልጉ ሰዎች የነቢያችንን ሰለላሁ ዐለይሂ ወሰለም ታሪኮችን ብታነቡ የምትፈልጉትን መልስ ታገኛላችሁ ብዬ አስባለሁ። የነቢያችንን ሰለላሁ ዐለይሂ ወሰለም ታሪክ እያነበባችሁ ላለሁ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነው ምንም ጥያቄ የለውም። ስለ እስልምና ጥያቄ ያላችሁ የሌላ እምነት ተከታዮች የነቢያችን ሰለላሁ ዐለይሂ ወሰለም ታሪክ ብታነቡ በእርግጠኝነት ጥያቄያችሁ በሙሉ ምላሽ ታገኛላችሁ ብዬ አስባለሁኝ። የእሳቸውን ህይወት ብንከተል በጣም ውጤታማና ስኬታማ የምንሆንበት ነውና ይህን ደግሞ እኛ ሙስሊሞች ብቻ ሳይሆን ነን ሙስሊሞችም መስክረዋል። በዓለም ላይ ተጽዕኖ ፈጣሪ ማን ነው ብላችሁ ሰርች ብታደርጉ ፕሮፌት መሐመድ የሚለው በአንደኝነት ደረጃ የምታገኙትና እኛ የእምነቱ ተከታይ ብቻ ሳይሆን ነን ሙስሊሞችም መስክረዋልና የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ማንበብ ለኛ ለሙስሊሞች ብቻ ሳይሆን ለናንተ ለነን ሙስሊሞችም እጅግ በጣም ጠቃሚ ነው ብዬ አስባለሁኝ። ግብዣዬ ነው። እኔ በጣም ነው ሙስሊሞችን ሪስፔክት ማረገውና እናትክ ምን ይላሉ? እናትክ ሁል ጊዜ እናትክን አፉ በይኝ በላት ወይም በይኝ በላ በይ ሴቷንም ወንዱንም እና እናት ይሄ የሆነ ልጇ የሆነ ነገር እንኳን ሲሆን እንኳን የምትለው ያ ማለቷን እንኳን አንተ የምታረገው የትኛውም ነገር አይመልስላትም ብለው ያምናሉ። እና ለዚህ ነው ሙስሊም ወንድሞቻችን ቤተሰቦቻችን ብዙ ተምሬያለሁ ከነሱ ብዙ ነገር መስጠት ብዙ ከነሱ የተማርኩት ነገር አለና እናትክን አብዝተክ አፉ በይኝ በላት ይላሉና ያ በሁላችንም ይሄ ነገር ቢታወቅ እናትን ልጅ በፍጹም ምንም ጥያቄ የለውም። እና ስፔሻሊ እናት የእናት ከባድ ስለሆነ በቃ እናትን ያው ይሄ ማለት አባት እንደዚህ ምናምን ለማለት ፈልጌ አይደለምና ግን ሁሉም ልጅ እናቱ ላይ ትኩረት ቢያደርግ እናቱን ቢንከባከብ በህይወት እያለችለት ምናምን ደስ ይለኛል። በትክክል ወላሂ በቅድሚያ ወገናችን ከልብ እናመሰግናለን። ሐቅ ነው። አንዳንዴ እንደዚህ ፖዚቲቭ ነገሮችን እየተመለከቱ የራሳችን እምነትም ባይሆን ከሌላ እምነት ላይ ፖዚቲቭ ነገሮችን ተመልክቶ መናገርና መመስከር ይሄ ልበሰፊ መሆንን ይጠይቃልና እውነት ነው። በእስልምና ወይንም በእኛ በሙስሊሞች የእናት ቫልዩ እጅግ በጣም ትልቅ ነው። ምክንያቱም ጀነት ያለው እናት እግር ስር ነው ይባላልና እናትን ኡፍ ማለት እንኳን ምን ያህል ከባድ ወንጀል ውስጥ ነው ኡፍ ማለት ሌላ አይደለም። ዛሬ ላይ እኛ ኡፍ እንላለን አንልም፣ እሱ ጥያቄ ውስጥ ይሆን። ኡፍ የምንል ከሆነ ግን ከባድ ወንጀል ብሎ እስልምና አስተምሮናልና ለእናቶቻችን እጅግ በጣም ልዩ እንክብካቤ ልናደርግላቸው ይገባል። ለእናቶቻችን እንክብካቤ ባደረጉን ቁጥር የመጀመሪያው ደስተኛ የምንሆነው እኛ ነን። ከዛም ባሻገር ህይወታችን በአጠቃላይ ስኬታማ ይሆናልና ከእናታችን ጋር ያለን ቀረቤታ ከወላጆቻችን ጋር ያለን ቀረቤታ ልናሳምር ይገባል ብዬ አስባለሁኝ። አላህ ይወፍቀን። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ አሲያ ጀማል በአንድ ፕሮግራም ላይ እንግዲህ እያነባሽ ተመልክተናታል። እስቲ ቪዲዮን እንመልከት፣ ከዛ የራሳችንን ሀሳብ እንሰጥበታለን። ቢስሚላሂ ራህማን ራሂም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ተዓላ ዐለይሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። እህቶች፣ ወንድሞች፣ ኡስታዞቼ፣ ሀርቢ ወንድሜ እኔ መናገር አልችልም። አላህ በሚያውቀው ሱብሓነሁ ወተዓላ የመጀመሪያው የሰማይ የምድር ባለቤት ሱብሓነሁ ወተዓላ ያለሱ ፍቃድ ምንም አይሆንም፣ ያለሱ እርዳታ ምንም አይሆንም። እሱንም ሱብሓነል ኻሊቅን ማመሰግነው ከማ የሊቁ ሊጀላሊ ወጅህ ሱብሓነሁ ወተዓላ ምስጋና ይገባው። ሐምደ ዩዋፊ ኒዓመህ ወዩካፊኡ መዚዳ። እዚህ ጋር የተገኛችሁ እናት አባት ለሌላቸው ህፃናቶች፣ ለአዛውንቶች ፋውንዴሽን ለማቋቋም አክብራችሁኝ የተገኛችሁ ከመጅሊስ አጠቃላይ ጸሐፊ ወንድሜ ኡስታዝ አቡበከር፣ ወንድሜ ኡስታዝ በድሩ ሁሴን፣ ወንድሜ ሀርቢ የድሬዳዋ ምክትል፣ የመጅሊስ ኡስታዞች ኡስታዝ አብዱልፈታህ፣
እህቴ ሃናን፣ እህቴ ናይማ የሁላችሁንም ስም በጠራ ደስ ይለኛል። እኔ ምንም የማረግላችሁ ነገር የለም። በዚህ ሰዓት እዚህ ጋር ተሰብስበን የሚያየን ኻሊቅ ሰማዋት ወልአርድ አልገኒይ የሆነው ጌታ አጅራችሁን ዱንያ ወልአኺራ ይክፈላችሁ። ይሄ ለመሳካት የድሬዳዋ አስተዳደር ከላይ እስከታች ደከመኝ ሰለቸኝ ሳይሉኝ ይሄ ነገር ተሳክቶ ዛሬ ፋውንዴሽን ለመተከል በቃ አላሁ ረቡል ዒዛ ጀዛቸውን ይክፈላቸው። በትንሽ በትልቅ አብረውን የቆሙት በሙሉ የኔ ጌታን መለመነው ሱብሓነሁ ወተዓላ ስላችንን ጉድለት አለን በኢኽላስ ወዶ ተቀብሎን ፊ መላኢል አላ እንዲያስታውሰን የኔ ጌታ በረሕመቱ በእዝነቱ እለምነዋለሁ። ይሄን ደግሞ ዛሬ መሰረት የተከልነውን ተሳክቶ እነዚህ እናት አባት የሌላቸው ልጆቻችን ናቸው። ደረጃ አላሁ ረቡል ዒዛ እንዲያደርሳቸው ለህዝብ ጠቃሚ፣ ለአገር ጠቃሚ፣ ለኡማ ጠቃሚ ትውልድ አላሁ ረቡል ዒዛ እንዲያረጋቸው። አዛውንቶችንም ወድቀው ያሉ አሉ በየቦታው እኔ በአይኔ ያየኋቸው ሰብስበን ኻቲማቸው ያማረ ሆኖ ወደ አኺራ የሚሄዱበትን ተንከባክበን የምናኖርበት ይሄ ቦታ አላህ ስብሓነሁ ወተዓላ እንዲያረግልን ይተምም ዐላ ኸይር። እሱን የጀመረው ስብሓነሁ ወተዓላ እኔ ምንም አላረኩም። ምስጋናም ልቅናም ለአላሁ ረቡል ዒዛ ለዓለማቱ ጌታ ይገባው። ሁላችሁም እዚህ ላይ የተሰማራችሁ ከልብ የሆነ ምስጋናዬን አቀርብላችኋለሁ። ጀዛአኩሙላሁ ተዓላ አልፍ ኸይር። ሰውን የማያመሰግን አላሁ ረቡል ዒዛን አያመሰግንም። ወንድሜ መሐመድ አልዓሩሲ አክብረኸኝ እዚህ ቦታ ላይ ስለተገኘክ ይጅዚክ ክልል ኸይር ስብሓነሁ ወተዓላ። የኔ ወንድም ሁላችሁ እህቴ ኢፍትዬ ቀን ከሌሊት እኩለ ሌሊት ሁላ ነው ምደውልላት። አንድም ቀን ሰለቸኝ ሳትል ለዚህ መሳካት ትልቁ ሚና ተጫውታለች። ጀዛሽን አላህ ስብሓነሁ ወተዓላ ይክፈልሽ። ጀዛኩም አላሁ ተዓላ ኸይር። ያጎደልኩት ያስቀረሁት ነገር ካለ አላሁ ረቡል ዒዛ ይቅር ይበለኝ፣ እናንተም አፉ በሉኝ። ሰላሙ ዓለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እህታችን አሲያ ጀማል ፋውንዴሽንን በቅርቡ አስመርቃለች። መሰረተ ድንጋይም ተጥሏልና ያንን ምክንያት በማድረግ ንግግር እያደረገች ነበር። በጣም እንባ እየተናነቃት እያወራች ነበር። ማመስገን ያለባትን አካላቶችን በአጠቃላይ እያመሰገነች ነበር። ኡስታዞችን እንደዚሁም ከጎኗ የነበሩ ሰዎችን እያመሰገነች ነበርና አንዳንዴ ህልማችን እውን ሲሆን ህልማችን ስንመለከተው እዛ ቦታ ላይ ቆመን ስንመለከተው እንባ ይተናነቀናል አይደል? ምክንያቱም ያንን ነገር ለማሳካት ህልማችን፣ ፍላጎታችን፣ እያንዳንዱ ጊዜያችን መስዋዕት አድርገን ምናምን ስለዛ ነገር ቁጭ ብለን እናስባለንና ልክ ቦታው ላይ ስንሆን ደግሞ አንዳንዴ መናገሩ ላይ ይከብደናል። ስናሳካው ያንን ነገር ስንጀምረው መናገር እንኳን ቃላቶች ሁላ ያጥሩናልና በዛም የተነሳ እንግዲህ በእንባ ተሞልታ ስታመሰግን ነበር አሲያ ጀማል ኡስታዞችና ከጎኑ የነበሩት ሰዎችን በሙሉ። ታዲያ በዚህ ፋውንዴሽን በኢኽላስ ሰርታ እጅግ በጣም የምትጠቀም ያደርጋት፣ ሰዎችንም ምስኪኖችንም ጠቅማ እሷም የምትጠቀም ያደርጋት፣ አኺራዋን የሚያሳምርላት ፋውንዴሽን ያደርግላት ነው ማለት የምፈልገው። ማንኛውም ለዛሬ ይዤላችሁ መጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።